የፋኖ ክንድ በወለጋ በረታ። የአገዛዙ ጦር በማዕከላዊ ጎንደር በንጹሐንና ነፍሰ ጡር እናቶች ላይ አሰቃቂ ጭፍጨፋ ፈጸመ። የአይሻ ሰይድ እዝ በወለጋ የጠላትን አከርካሪ የሰበረ ዳግም አንጸባራቂ ድል ተቀዳጀ። መረጃውን ከቦታው በዝርዝር አዘጋጅተነዋል። የአብይ አህመድና የብልጽግና አመራሮች ራስን ነጻ ለማውጣት አሁንም ደፋ ቀና ማለታቸውን ቀጥለዋል። ጠቅላዩ የፋይዳ ዲጂታል መታወቂያ ከታላቁ ህዳሴ ግድብ ያላነሰ ጥቅም አለው በማለት የተናገሩት ንጽጽር የሀገሪቱን ቅድሚያ የሚሰጣቸውን ጉዳዮችና የታሪክ ሚዛንን ያሳተ ታላቅ ስህተት መሆኑ ተቃውሞ አስተናገደ። በሌላ ዜና የዶክተር ጌዲዮን ጢሞቴዎስ ማስጠንቀቂያ ለሰሜኑ ሰላም አሳሳቢነት ወይስ ሌላ ጦርነት መንደርደሪያ ፉከራ ነው የሚል ጥያቄ ተነስቶበታል። የሚኒስትሩን ዛቻና ራስን ማሸሻ መረጃዎችን ይዘናቸዋል። በምስራቅ አርሲ አሰኮ ወረዳ በተፈጸመ የተቀናጀ ጥቃት ብሔርና ሃይማኖትን ሳይለይ በአማራና በኦሮሞ በክርስቲያኑና በሙስሊሙ ማህበረሰብ ላይ የጅምላ ግድያ መፈጸሙን ገልጿል። በተጨማሪም ታሪካዊው የአምልኮ ስፍራዎች አብያተ ክርስቲያናትና መስጊዶች ሆን ተብለው በእሳት መጋየታቸውን ጠቅሶ ኦፌኮ ተቃውሞን አሰማ። ትራምፕ ትኩረታቸውን ወደ ሰሜን ኮሪያ የኒውክሌር ጉዳይ ሊያዞሩ እንደሚችሉ ተነገረ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለንም። የፋኖ ክንድ በወለጋ ላይ በርትቷል። የአገዛዙ ጦር በማዕከላዊ ጎንደር በንጹሐንና ነፍሰ ጡር እናቶች ላይ አሰቃቂ ጭፍጨፋ ፈጸመ። የአይሻ ሰይድ እዝ በወለጋ የጠላትን አከርካሪ የሰበረ አንጸባራቂ ድል ተቀዳጀ። የአማራ ፋኖ የክረምቱን ወራት መግባት በጥሩ አጋጣሚ በመጠቀም በአብይ አህመድ የቤተ መንግስት ስብስቦች ላይ ከፍተኛ ስጋት መደቀኑን ቀጥሏል። የፋኖ አባላት በአገዛዙ ጦር ላይ ያላቸውን የክንድ ብርታት በየቀኑ እያደገ መምጣቱን የሚያሳዩ መረጃዎች እየወጡ ነው። በወለጋ ቢዛሞ ቀጠና ከሆሮ ጉድሩ ወለጋ ቱሉ ጋና ከተማ ወደ ምስራቅ ወለጋ ሃሮ አካባቢ በሚንቀሳቀሱ ንጹሃን ዜጎች ላይ እጅግ አሰቃቂ ጭፍጨፋ ለመፈጸም በታንክ ሽፋን ታግዞ ሲንቀሳቀስ በነበረው የብልጽግና ሰራዊት ላይ የፋኖ አርበኞች አንጸባራቂ ድል ተቀዳጅተዋል። የአይሻ ሰይድ እዝ ያንገርጉትን ክፍለ ጦር ጀግኖች ሰኔ 13 ቀን 2018 ዓ.ም አመሻሹን በወሰዱት የተቀናጀ የቆረጣና የሽምቅ ጥቃት እርምጃ የጠላትን አከርካሪ ሰብረውታል። የጠላት ኃይል በሁለት ወራል ተሽከርካሪዎች ተጭኖ እንዳያመልጥና እንዳይሸሽ ዙሪያ ገባውን በመቆለፍ ፋኖች ከነተሽከርካሪው መውጫ አጥቶ እዚያው ዳሽቆ እንዲቀር አድርገዋል። በዚህ ለአስጨራሽ ውጊያ በላያቸው ላይ የነበረውን የጠላት ጦር ጀት፣ ድሮን፣ ታንክና መድፍ ከመጤፍ ሳይቆጥሩ ጀግኖቹ ከፊት ለፊት ፍልሚያ ገጥመዋል። ሁለት ሙሉ ተሽከርካሪ የጠላት ኃይል ሙሉ በሙሉ ከመምታት ባለፈ ተርፎ ለመሸሽ የሞከረውን ሰራዊት እጅ በእጅ ውጊያ በማድረግ አይቀጡ ቅጣት ቀጥተውታል። የአገዛዙ ጦር የደረሰበትን ክፉኛ የሰውና የቁስ ኪሳራ ተከትሎ ከቱሉ ጋና ከኦኬና ከአንገርጉት ተጨማሪ የአየር መከላከያና የመድፍ ሽፋን በማምጣት ሙትና ቁስለኛውን እየጫነ የወደመውን ተሽከርካሪ በክሬን አንስቶ ወደ ኋላ ለማፈግፈግ ተገዷል። ይህ በእንዲህ እንዳለ የአገዛዙ ሰራዊት በማዕከላዊ ጎንደር በነፍሰ ጡር እናቶች ላይ የፈጸመው አረመኔያዊ ጭፍጨፋ በርካቶችን አስቆጥቷል። በጦር ግንባር የፋኖን ክንድ መቋቋም ያቃተውና ሽንፈትን የተከናነበው የአገዛዙ ጥምር ሰራዊት የተለመደ አረመኔያዊ ባህሪውን በማንጸባረቅ በማዕከላዊ ጎንደር ዞን በአለፋ ወረዳ አጸደ ማርያም በተባለች ቀበሌ በንጹሃንና በነፍሰ ጡር እናቶች ላይ ዘግናኝ ግድያ ፈጽሟል። ሰኔ 11 ቀን 2018 ዓ.ም ከምሽቱ 2 ሰዓት ገደማ ከለንበዝ ቀበሌ ተነስተው ምጥ የያዛትን ወላድ እናት ህይወት ለማዳን ወደ አጸደ ማርያም ጤና ጣቢያ በባጃጅ በመጓዝ ላይ በነበሩ ንጹሃን ዜጎች ላይ የአገዛዙ ሰራዊት ሆን ብሎ ኢላማውን የጠበቀ ተኩስ ከፍቷል። በዚህ እጅግ ሰብአዊነት በጎደለው ጥቃት ወይዘሮ ንጹህ ተረፈ በሰዓቱ ለመውለድ ወደ ሕክምና እየተጓዘች የነበረችው እናትና ወይዘሪት ሚሚ ታደለ የተባሉ ሌላ እናት ህይወታቸው አልፏል። ወይዘሮ ይስገር ታደለና አቶ መልካሙ ታደለ ከፍተኛ የመቁሰል አደጋ ደርሶባቸው በሕክምና ላይ ይገኛሉ ተብለዋል። ይህ ስብስብ እናቶችን ለህልፈትና ለከፍተኛ የአካል ጉዳት ከዳረገ በኋላ ንጹሃኑ ይጓዙበት የነበረውን ባጃጅ ሙሉ በሙሉ ከጥቅም ውጪ አድርገውታል። ይህ አይነቱ ለሰው ልጅ ርህራሄ የሌለው የአገዛዙ ጦር በየቀጠናው ከህዝብ ድጋፍ ያጣውን ኃይል በሚደርስበት ምት እየተበተነ ይገኛል። አብይ አህመድ አሊ ሰሞኑን ባደረጉት ንግግር የፋይዳ ዲጂታል መታወቂያ ከታላቁ ህዳሴ ግድብ ያላነሰ ጥቅም አለው በማለት የተናገሩት ንጽጽር የሀገሪቱን ቅድሚያ የሚሰጣቸው ጉዳዮችና የታሪክ ሚዛንን የሳተ ታላቅ ስህተት መሆኑን ምሁራንና ታዛቢዎች እየተቹ ናቸው። ይህ የሀገርን የጀርባ አጥንትና ብሔራዊ ኩራትን ከተራ የቴክኖሎጂ ምዝገባ ሂደት ጋር የማወዳደር አካሄድ በብዙዎች ዘንድ ፍጹም ሊዋጥ የማይችል የፖለቲካ ትረካ ሆኗል። የታላቁ ህዳሴ ግድብ የኢትዮጵያ ህዝብ ከጉሮሮው እየቀነሰ ያለምንም ውጫዊ
ብሔራዊ የፋይናንስ ተቋም ድጋፍ በገዛ ላቡና ጥረቱ የገነባው የኢኮኖሚ ነጻነት ምልክት ነው። ግድቡ ከተራ ፕሮጀክትነት ባለፈ የኢትዮጵያን ብሔራዊ ክብርና በራሳችን መቆም እንችላለን የሚለውን ተስፋ ያነቃቃ ታሪካዊ አሻራ ነው። ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ማመንጨት የሚችለው ግድቡ በሚሊዮን የሚቆጠሩ ዜጎችን ከጨለማ የሚያወጣ ፋብሪካዎችን የሚያንቀሳቅስ የስራ ዕድል የሚፈጥርና ለጎረቤት ሀገራት ተርፎ የውጭ ምንዛሬ የሚያስገኝ የህልውና ጉዳይ ነው። ህዳሴው ግድብ የሀገርን ደህንነትና የተፈጥሮ ሀብት የመጠቀም መብትን የሚያስከብር የትውልድ አሻራ ነው። በሌላ በኩል የፋይዳ ዲጂታል መታወቂያ ከአጠቃላይ የማክሮ ኢኮኖሚ ማሻሻያ ፓኬጅ ጋር ተያይዞ ከዓለም አቀፉ የገንዘብ ድርጅት IMF እና ከዓለም ባንክ በተገኘ የብድር ድጋፍ እንዲሁም በውጭ ቴክኖሎጂ የሚመራ ፕሮጀክት ነው። ይህ አስተዳደራዊ መታወቂያ በራሱ ሀብት አያመርትም። አሰራርን የሚያቀላጥፍ ሊሆን የሚችል ብቻ የኤሌክትሪክ ኃይል በሌለበት በሚሊዮን የሚቆጠሩ ዜጎች መሰረታዊ የምግብ ዋስትና ባላረጋገጡበትና የኢንተርኔት መሰረተ ልማት ባልተሟላበት ሀገር ውስጥ መታወቂያን እንደ ትልቅ ስኬት ማቅረብ የቅደም ተከተልን አለማወቅ ያሳያል በሚል የብልጽግናው አለቃ ተቃውሞ ገጥሟቸዋል። ይህ የዲጂታል መታወቂያ ስርዓት የዜጎችን የግል መረጃ ለውጭ ተጋላጭ የማድረግና የመንግስትን የተጋነነ ቁጥጥር የመጨመር ስጋት ያጠላበት ነው። የብልጽግና ዋነኛ ስራ ዲጂታል አሰራርን ማስፋት ሊሆን ቢችልም የቴክኖሎጂ አተገባበርን ከሀገራዊ ህልውናና ስትራቴጂካዊ ልማት ጋር ማጠላለፍ ግን አደገኛ አዝማሚያ መሆኑ ተገልጿል። የውጭ ዕዳ ጫናን እየጨመረ የመጣንና የብድር ቅድመ ሁኔታዎችን ለማሟላት የሚደረግን የአስተዳደር ማሻሻያ ወይም ፋይዳ መታወቂያ ህዝቡ በደሙና በላቡ ከገነባው የሉዓላዊነት ምሰሶ የህዳሴው ግድብ ጋር ማወዳደር የህዝቡን መስዋዕትነት ማሳነስ ነው የሚሉት ተቺዎች ለኢትዮጵያውያን የታላቁ ህዳሴ ግድብ ከምንም ጋር የማይነጻጸርና የማይወዳደር የክብር ሚዛን ነው ብለውታል። አብይ አህመድና ከስሩ የተሽኮለኮሉ ምስለኔዎች እንዲሁ ያሉ የገዘፉና በቀላሉ የሚታዩ ርዕሶችንና ተቋማትን መለየት የማይችሉ ድኩማን መሆናቸው ሀገሪቱን ወደ ቁልቁለት አዘቅት እያንደረደሯት ቀጥለዋል። የአብይ አህመድ የብልጽግና አመራሮች ራስን ነጻ ለማውጣት አሁንም ደፋ ቀና ማለታቸውን ቀጥለዋል። የዶክተር ጌዲዮን ጢሞቴዎስ ማስጠንቀቂያ ለሰሜኑ ሰላም አሳሳቢነት ወይስ ለሌላ ጦርነት መንደርደሪያ ፉከራ ነው የሚል ጥያቄ ተነስቶበታል። በሰሜን ኢትዮጵያ በከባድ መስዋዕትነት የተገኘው ሰላም አደጋ ላይ መውደቁንና አዲስ ግጭት ሊቀሰቀስ እንደሚችል የውጭ ጉዳዩ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ማስጠንቀቂያ ሰጥተዋል። ሚኒስትሩ ከሰሞኑ በሀገረ እንግሊዝ ለንደን በተካሄደው የቻተም ሃውስ ውይይት ላይ በመገኘት በህወሓት ላይ ብርቱ ትችትና ክስ የሰነዘሩ ቢሆንም ይህ አይነቱ አካሄድም ለሰላሙ መበላሸት የፌዴራል መንግስቱን ተጠያቂነት የሚሸሽግና የጦርነት ስጋቱን ይበልጥ የሚያፋጥን የበላይ አካል ፉከራ ነው በሚል የብዙዎችን ትኩረት ስቧል። ዶክተር ጌዲዮን በንግግራቸው የፕሪቶሪያው የሰላም ስምምነት መንፈስ በህወሓት ውስጥ ባሉም አክራሪ በሚሏቸው አካላት ምክንያት ሙሉ በሙሉ አደጋ ላይ ወድቋል ብሏል። በተለይም የትጥቅ መፍታት ታጣቂዎችን ማሰናበትና የመልሶ መቋቋም ሂደቶች ላይ ቡድኑ እምቢተኝነት ማሳየቱን አዳዲስ መሳሪያዎችን በስፋት ማከማቸቱን እና ለሰብአዊ እርዳታ የተመደበውን ሀብት ወደ ሌላ አቅጣጫ እያዞረ መሆኑን በመጥቀስ ብርቱ ክስ አቅርበዋል። ይሁን እንጂ የዶክተር ጌዲዮን ንግግር የብዙ የፖለቲካ ታዛቢዎችና የሰላም ተሟጋቾች ዘንድ የተለየ ትርጉም እየተሰጠው ይገኛል። መረጃዎች እንደሚያመለክቱት ይህ የአብይ አህመድ ታማኝ ተከታይ የሆኑት እነ ዶክተር ጢሞቴዎስ ካለቃቸው በመቀጠል የሚያሰሙት ፉከራና ማስፈራሪያ የጦርነት ስጋትን ማፋጠን፣ ስምምነቶችን በውይይትና በዲፕሎማሲ ከመፍታት ይልቅ በዓለም አቀፍ መድረኮች ላይ እንዲህ አይነት ጠንከር ያሉ ክሶችንና ዛቻዎችን መሰንዘር የቆሰለውን የክልሉን ህዝብና አመራር ይበልጥ የሚያስቆጣና ወደ አላስፈላጊ ግጭት የሚገፋፋ ነው ብለውታል። የፌዴራል መንግስቱ በፕሪቶሪያው ስምምነት መቋቋምና የወሰን ጥያቄዎችን በወቅቱ ካለመፍታቱ የተነሳ የተፈጠረውን ክፍተት ጥፋቱን በሙሉ ወደ ሌላኛው ወገን በማዞር ለማምለጥ እየተደረገ ጥረት ይመስላል። ቀደም ሲል የነበሩ የሰሜን ኢትዮጵያ ግጭቶች ከመቀስቀሳቸው በፊት መሰል የቃላት ጦርነቶችና ክሶች በስፋት ይሰሙ እንደነበር ያስታወሱ ወገኖች የአሁንም ንግግር ከሌላ ዙር ወታደራዊ እርምጃ መንገድ ጠራቂ ሊሆን እንደሚችል ስጋታቸውን ገልጸዋል። የሰላም ስምምነቶች ስኬታማ ሊሆኑ የሚችሉት ሁሉም ወገኖች ለእርቅ ቅድሚያ ሰጥተው ሲሰሩ ብቻ ነው ያሉት ሚኒስትሩ፣ በተግባር ግን እርቅና መተማመን ከመፍጠር ይልቅ በይፋ ጦርነትን ሊቀሰቅስ የሚችል የክስ ናዳ ማውረድን መምረጣቸው ንግግሩ የሰላም ሳይሆን የፉከራ መሆኑ ያሳያል ተብሏል። በአጠቃላይ በሰሜን ኢትዮጵያ ዘላቂ ሰላም እንዲመጣ ከተፈለገ ከመንግስት ባለስልጣናት የሚጠበቀው እንዲህ አይነት የጦርነት ስጋትን የሚያፋጥኑና ግጭትን የሚጋብዙ ፉከራዎችን ማቆም እንዲሁም የገቡትን ቃል በተግባር መተርጎም ብቻ እንደሆነ አያሌ ወገኖች ይመክራሉ።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በኦሮሚያ ክልል እየተባባሰ የመጣውን የጅምላ ግድያና መፈናቀል በማውገዝ አስቸኳይ አካታች የፖለቲካ ውይይት እንዲደረግ ጠየቀ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በኦሮሚያ ክልል በተለያዩ አካባቢዎች በንጹሐን ዜጎች ላይ እየተፈጸመ ያለውን የጅምላ ግድያ፣ ስልታዊ መፈናቀል እንዲሁም በሃይማኖትና በብሔር ላይ ያነጣጠሩ ጥቃቶችን እጅግ አሳሳቢና ከዚህ ቀደም ታይቶ የማይታወቅ የጭካኔ ደረጃ ላይ የደረሰ መሆኑን በመግለጽ ከፍተኛ ተቃውሞን አሰማ። ፓርቲው ሰኔ 13 ቀን 2018 ዓመተ ምህረት ባወጣው ይፋዊ ጋዜጣዊ መግለጫ ቀደም ሲል በተወሰኑ አካባቢዎች ተገድቦ የነበረው የጦርነት ቀጠና አሁን ላይ በአደገኛ ሁኔታ ወደ መካከለኛውና ምስራቃዊው የክልሉ ክፍሎች በተለይም ወደ አርሲ፣ ምስራቅ ሸዋና ምዕራብ ሐረርጌ መስፋፋቱን አስታውቋል። ኦፌኮ በመግለጫው በቅርብ ሳምንታት ውስጥ በምስራቅ አርሲ አሰኮ ወረዳ በተፈጸመ የተቀናጀ ጥቃት ብሔርና ሃይማኖትን ሳይለይ በአማራና በኦሮሞ በክርስቲያኑና በሙስሊሙ ማህበረሰብ ላይ የጅምላ ግድያ መፈጸሙን ገልጿል። በተጨማሪም ታሪካዊ የአምልኮ ስፍራዎችን፣ አብያተ ክርስቲያናትንና መስጊዶች ሆን ተብለው በእሳት መጋየታቸውን ጠቅሷል። በተመሳሳይ በሴሩ ወረዳ በተካሄደ ስልታዊ የመንደሮች ቃጠሎ ዘመቻ ምክንያት ወደ 17000 የሚጠጉ አባወራዎች መፈናቀላቸውን የጠቆመው መግለጫው በ10 ሺዎች የሚቆጠሩ ዜጎች ጥቅጥቅ ባሉ ጫካዎችና ሰው በማይኖርባቸው በረሃዎች ለመሰደድ መገደዳቸውን አጋልጧል። ፓርቲው በደረሱት የተረጋገጡ ሪፖርቶች መሰረት እናቶች በጫካ ውስጥ ብቻቸውን እየወለዱ መሆኑንና ህጻናት በብርድ በረሃብ እንዲሁም በመሰረታዊ የሕክምና እጦት ምክንያት ህይወታቸው እያለፈ መሆኑን በጥልቅ ሐዘን ገልጿል። የጠባብ ፖለቲካ ሴራና የትርክት ማዛባት ምክንያት በመንግስትና በታጣቂዎች መካከል ባለው ጦርነት ንጹሐን እያለቁ መሆኑን የገለጸው ኦፌኮ ከተለያዩ ቡድኖች የተገነጠሉ ስብስቦች፣ ሽፍቶችና አስመሳይ ታጣቂዎች መበራከታቸውን ገልጿል። ክርስቲያኖችን ገድሎ በሙስሊሞች፣ ሙስሊሞችን ገድሎ በክርስቲያኖች ላይ ማላከክ እንዲሁም አማራንና ኦሮሞን ማጋጨት ማህበራዊ እሴታችንን በማፍረስ በደም መፋሰስ ውስጥ ጠባብ የፖለቲካ ዓላማን ለማሳካት የተቀየሰ እጅግ አደገኛ ስልት ነው ብሏል ኦፌኮ። ፓርቲው አክሎም አንዳንድ የማህበራዊ ሚዲያዎችና ከሃይማኖት ተቋማት ጋር የተቆራኙ ሚዲያዎች መሬት ላይ ያለውን እውነት ሆን ብለው በማጋነን አንድን የተወሰነ ማህበረሰብ በጅምላ ከሰብአዊነት ውጭ ለማድረግና የጥላቻ ቅስቀሳ ለማድረግ በግልጽ ማሰማራታቸውን አውግዟል። ወታደራዊ ኃይል መፍትሄ አላመጣም ያለው ኦፌኮ ባለፉት 8 ዓመታት የተካሄደው ወታደራዊ ዘመቻ የታጣቂዎችን ቁጥርና አይነት ከመጨመር ባለፈ ንጹሐንን ለእልቂት ከመዳረግ ውጭ ያመጣው ውጤት የለም ብሏል። መንግስት የፖለቲካ ጥያቄዎችን በወታደራዊ ኃይል ለመፍታት የሚያደርገው ጥረት ውጤት አልባ መሆኑን በገሃድ አሳይቷል ብሏል። ምንም እንኳን ለጥቂቶቹ በርካታ ታጣቂዎች ተጠቂ ቢሆኑም የዜጎችን ደህንነት የመጠበቅ ቀዳሚ ህገ መንግስታዊ ግዴታ የመንግስት መሆኑንና መንግስት ይህንን መሰረታዊ ግዴታውን መዘንጋቱን ፓርቲው አመልክቷል። የኦፌኮ አስቸኳይ ጥሪዎች ባለ 4 ነጥብ መፍትሄዎችን በማስቀመጥ ተግባራዊ እንዲሆኑ በጥብቅ አሳስቧል። አንደኛ፣ በንጹሐን ላይ የሚደረግ ጥቃት በአስቸኳይ እንዲቆም የመከላከያ ሰራዊት፣ የክልሉ ልዩ ኃይል፣ ሚሊሻዎችና የኦሮሞ ነጻነት ሰራዊት ኦላን ጨምሮ ሁሉም የታጠቁ ወገኖች የጦርነት ህግጋትንና ዓለም አቀፍ የሰብአዊ መብት ድንጋጌዎችን በጥብቅ እንዲያከብሩ። ሁለተኛ፣ ያልተገደበ የሰብአዊ እርዳታ አቅርቦት እንዲፈቀድ። በሴሩ፣ አሰኮ፣ መርቲና በሄበን አርሲ ወረዳዎች በአስከፊ ሁኔታ ውስጥ ለሚገኙ ተፈናቃዮች አስቸኳይ የምግብ የመጠለያና የህክምና አቅርቦት ያለምንም ገደብ በአፋጣኝ እንዲደርስ የመንግስትና የተቃዋሚ ታጣቂ ኃይሎች መንገዶችን እንዲከፍቱ። በሶስተኛነት ደረጃ ገለልተኛ ዓለም አቀፍ ምርመራ እንዲደረግ። በሀገር ውስጥ ባለው እርስ በርስ የሚጋጭ ትርክት ምክንያት እውነቱን ለማውጣት የሀገር ውስጥ ተቋማት ብቻቸውን ስለማይችሉ የተባበሩት መንግስታት የሰብአዊ መብቶች ምክር ቤትና ገለልተኛ የሀገር ውስጥ ተቋማትን ያካተተ አስቸኳይና ግልጽ ዓለም አቀፋዊ ምርመራ እንዲካሄድ። በአራተኝነት አካታች የፖለቲካ መፍትሄ እንዲፈለግ ጠይቋል። በኦሮሚያ ላለው ግጭትና ዋናው መንስኤ ፖለቲካዊ በመሆኑም በጠመንጃ አፈሙዝ ሊፈታ አይችልም። ስለዚህ ዘላቂ መፍትሄ ለማምጣት አስቸኳይ አካታችና ቅድመ ሁኔታ የሌለው የፖለቲካ ውይይትና ድርድር በአፋጣኝ እንዲጀመር ጠይቋል። በመጨረሻም የኦሮሚያ ህዝብ የፖለቲካ ቁማር መጠቀሚያ መሆኑ ሊያበቃ እንደሚገባ ያሳሰበው ኦፌኮ የደም መፋሰሱ ቆሞ የህግ የበላይነት በአስቸኳይ እንዲከበር ጥሪውን አስተላልፏል። ትራምፕ ትኩረታቸውን ወደ ሰሜን ኮሪያ የኒውክሌር ጉዳይ ሊያዞሩ እንደሚችሉ ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ ከኢራን ጋር ስምምነት ላይ መደረሱን ተከትሎ ቀጣይ ትኩረታቸውን ወደ ሰሜን ኮሪያ የኒውክሌር ፕሮግራም ለማዞር ማቀዳቸውን የደቡብ ኮሪያው ፕሬዝዳንት ሊ ጂሚዩንግ አስታወቁ። በፈረንሳዩ የቡድን 7 ጉባኤ ላይ ትራምፕ ለሰሜን ኮሪያ ጉዳይ ትኩረት የሚሰጥበት ጊዜ ደርሷል ማለታቸውን ፕሬዝዳንት ሊ ገልጸዋል። የደቡብ ኮሪያ መሪ በበኩላቸው ፒዮንግያንግ ከሞስኮ ጋር ያላትን ወታደራዊ ትብብር በማጠናከር ላይ በመሆኗ ሰሜን
በሰሜን ኮሪያ ላይ የተጣለውን ማዕቀብ በአሁኑ ወቅት ውጤታማ እንዳልሆነ ለትራምፕ አስረድተዋል። ሰሜን ኮሪያ እንደ አውሮፓውያን አቆጣጠር ከ2019 የትራምፕና ኪም ጆንግ ኡን የሆኖይ ጉባኤ ውድቀት በኋላ የኒውክሌር አቅሟን እያሰፋች ሲሆን በቅርቡም ከሩሲያና ከቻይና ጋር ያላትን ዲፕሎማሲያዊና ወታደራዊ ግንኙነት አጠናክራለች። ትራምፕ በመጀመሪያው የስልጣን ዘመናቸው ከኪም ጆንግ ኡን ጋር 3 ጊዜ ቢገናኙም በተጨባጭ የመጣ ለውጥ ባይኖርም በቅርቡ ግን ሰሜን ኮሪያን የኒውክሌር ኃያል ናት በማለት መግለጻቸውና ከኪም ጋር በድጋሚ ለመገናኘት ፈቃደኛ መሆናቸውን ማሳየታቸው ይታወቃል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።